አብርሃም ዛሬ ገና ጎበዘ ማለት ነው። እንግዲህ ልጅና ሚስቴ ነው የሚያዋጡኝ፣ ወደ ልጄ ወደ ሚስቴ ተመልሻለሁ በማለት መቶ አፍርጦታል። እውነታውን እንግዲህ ግን የአብርሃም አፈዛዘዝ ምንድን ነው? ከየት የመጣ ነው የሁሉ መደንዘዝ? እንዴ ደነዘዘ እኮ አብርሃም ወንድማችን፣ ምንድን ነው የሆንከው? ማለት ምንድን ነው? ጭንቅላትን የነካ ነገር አለ ወይ? ጭራሹን ሰው እየነገርህ ነው እንዴ የምታወራው? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበል እና ውድ ቤተሰብ ማለት ነው። እውነት ለመናገር ይሄ ነገር ያው የሁሉም ፍላጎት ነው። ምናልባት ውሱኑ ሰው ወደ ሄርሜላና አብርሃም ቢያደላም፣ ነገር ግን አብዛኛውን ይበልጡ ማለት ትችላላችሁ ሩታና አብርሽ እንዲለያዩ የማይፈልግ ህዝብ ነው ያለው ማለት ነው። የምር በዛሬ በጣም ብዙ ሰው እልል እያለ ደስ ብሏቸው ስሜታቸውን እየገለጹ ነበረ። በቃ መሆንም ያለበት ይሄ ነው፣ አብርሃም ወደ ሩታ መመለስ አለበት፣ እሰይ ስለታችን ሰመረ ሁሉ እያሉ ነው ብዙዎቻቸው ማለት ነው። እና እውነት ይሄ የሁላችን ፍላጎት ስለሆነ አብርሃም ወደ ሩታ ቢመለስ እጅግ በጣም የሚያስደስትና እኛም የምንፈልገው ነገር ነው። ምክንያቱም አብረው መኖር ስላለባቸው እነዚህ ልጆች ገና ትዳራቸውን በጀመሩ በአንድ ወራቸው ነው የሰው ህይወታቸውን ያመሰቃቀለ ያልኖሩበትን ትዳር ያላዩትን ትዳር ነው እንደዚህ ለፍቻ ያደረሱት ማለት ነው። እና ግን ማለት ነው አብርሃም ወደ ሩታ መመለስ ያለበት ምንም ንክኪነት ሳይኖረው፣ እውነት አብርሃም ከሄርሜላ ጋር የሄደው ስህተት እንደሆነ ምናልባት እልክ ይዞት ወይም ደግሞ በሩታ ተናዶ እንደሆነ በስነ ስርዓቱ አስረድቶ ስሜቱ ከማን ጋር ነው ያለው የሚለውን በስነ ስርዓቱ ለህዝቡ አሳውቆ ለህዝቡ እኮ ማሳወቅ አይጠበቅበትም። ሄሊናውና ልቡ ከተረዳ ማለት ነው የምር የሚያደርጋቸው ነገሮች ስህተት እንደሆኑ ከሚስቱ ጋር መኖር እንዳለበት ተሰምቶት ልቡ በደንብ አስተውሎ በልቡ አምኖ ወደ ሩታ ቢመለስ እጅግ በጣም ደስ የሚል ነገር ነው። ግን አሁን የዛሬው ቪዲዮ እውነት አብርሃም በራሱ ጊዜ ነው ወደ ሩታ የተመለሰው የሚለው ነገር በጣም በጣም ነው የሚያጠራጥረው። ምክንያቱም አብርሃም ከቀልቡም አይደለም ከልቡም አይደለም። የምሬን ነው ማለት ይሄን ስናገር እኔ ሩትዬን የሆነ ነገር አድርጋለች እያልኩኝ አይደለም። የሆነ ነገርም ሆኖበት ከሆነ ሩቲ ብቻ ከዚህ ጋር ልትነሳ አይገባም። በዙሪያው ያሉ በጣም መሰሪ ሰዎችም አሉ። እንዴ እራሷ ሄርሜላም ራሱ ልትጠረጠር ይገባል እኮ ምናልባት ከኔ ጋር እንዲቀመጥ ብላ ያደረገችው ነገር የሆነ ከአቅሙ በላይ ሆኖ አእምሮውን ስቶ ቢሆንስ? የምሬን እኮ ነው። እንደሚያወራውን እኮ እያወቀ አይደለም ሰው። በአብርሃም ህይወት ውስጥ በጣም የብዙ ሰው እጅ ስላለ ከአንድ ሰው ብቻ ሊቀሰር አይገባም። ሲጀመር ይሄን እንደው መደጋገምም ስላለው አሁን ይሄ በጣም አጓጉተውን አይደል የጨረሱት። ነገ ደግሞ ምን አይነት ቪዲዮ እንደሚመጣ የምናውቀው ነገር የለምና የሆነ ወይ መሀሉን ሳናቅ ወይ ደግሞ የመጨረሻውን ሳናቅ ብዙ ነገር ባንናገር ጥሩ ነው ብዬ አስባለሁ። ግን እኔ የአብርሃም የዛሬ እንደዚህ መሆን እኔ አስፈራኝ እኮ በቃ ቤተሰብ ማርያም እንምላችሁ የሆነ ጊዜ ላይ በቃ እየፈራው ነው ያየሁት ማለት ነው። እንዴ ጭራሹኑ እኛን አናውቅም እኮ ነው ያለ አላቃቸውም አለ ማለት ነው። እና ሰው እንዴት ይሄን ያክል አመት ስንት አመት ሙሉ አብሮት የነበረን ሰው ሰላም በላቸው ይባላል? እኔ አላቃቸውም ብሎ ቁጭ አብርሽዬ ግን ማለት ነው ይሄን ያክል ነው የደበርንህ ማለት ነው። ይሄን ያክል ሰልችተናል እንዴ? ቆይ እንዴት ባንደ ፈላቀ እነማናቸው አለ ጌታ ሆይ ድረስ እና ምንድነው እውነት እነሱ እያሉት ነው ሲናገር የነበረው። ከራሱ አንድም አመንጭቶ ሲናገር የነበረው ነገር የለም። ነገር ግን ማለት ነው ምናልባት የሰውን አፈርቶት ከሆነ አብርሃም ምክንያቱም መሀል ላይ የሆነ ልክ ከአእምሮ ሆኖ የሚያወራቸው ወሬዎች አሉ። ለምሳሌ ወደ ልጄ ወደ ሚስቴ ተመለስኩኝ፣ ሚስቴ መርጫለሁኝ፣ አፈቅራታለሁ፣ እወዳታለሁ። ይሄ ሀቅ ነው፣ ምንም ማስመሰል የሌለበት። ሩታን ያፈቅራታል፣ ይወዳታል፣ አፍቅሯት ወዷት ነው ያገባት። ስለዚህ ሚስቱ አለች፣ ከዛ ጋር ልጁ አለ። ወደ ልጄ ወደ ሚስቴ ተመለስኩ የሚለው ትክክለኛ ቃላት ነው፣ ምንም ማስመሰል የሌለበት። ግን ከዛ በኋላ ደግሞ የሚቀበጣጠራቸው ነገሮች እኔ ግራ አጋባኝ እኮ። እንዴ ሩታም እንዳስቀየምኳት ነግሬያት ይቅርታ ብያታለሁ ይላል ኤፍሬም። ሩታን ሳስቀይማት አንተን ሳስቀይም ያለው ብሎ ይጠይቃል፣ ከመሀል ላይ እየደፈረሰበት ማለት ነው። እና እንዴት ማስቀየሙንም ሰው ነግሮት ነው ወይ ይቅርታ የጠየቀው? ምን እየተፈጠረና ምን እየተካሄደ እንዳለ ምንም የምናውቀው ነገር የለም። በዛ ላይ ደግሞ ሀብሉን አድርጎ መጣ።
ያው እንግዲህ ተቀባበሉት ማለት ነው። ሀብሉ 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 እያሉ ነው። አሁን ደግሞ ከሩታ ላይ ሲሆን መቼም ሁሉ ይገኝ የለ ሀብሉ ሀብሉ ሀብሉን አጥልቀውለታል። ሀብሉን አውልቁለት፣ ሀብሉን አውልቁለት እየተባለ ነው ማለት ነው። እና ኤፍሬምና ሩታ ማለት ነው ምን አስባችሁ እንደሆነ ሀብሉን ያደረጋችሁት ፈጣሪ ይወቀው። እውነት በዚህ ሰዓት ላይ ማለት እኔ እንጃ ሀብሉ ለምን እንደተደረገ ከዚህ ጋር በጣም ግራ ነው የሚገባው ማለት ነው። የሰውን ምላሽ እናንተ ጠፍቷችሁ ነው ወይ? ሰው ከእናንተ ላይ ምን አይነት ነገር እንደሚያወራ ምን አይነት ነገር እንደሚያመጣ መቼም ጠፍቷችሁ አይደለም። ሩታና ኤፍሬም ማለት ነው እንዴ ነገሮች ተቀናጁ። ገብቷችኋል? እሱ ከሚያወራው አንጻርና ከሀብሉ ጋር ሰው አያያዘው ማለት ነው። ግን እኮ እኛ ካሰብነው ሰው ካሰበው ሌላ ሊሆን ይችላል እኮ የተፈጠረው ከአብርሃም ላይ የተፈጠረበት ሌላ ነገር ሊሆን ይችላል እኮ እንዴ። እውነት እስከ ልቡ ተመልሶስ ቢሆን በራሱ ጊዜ አስቦ አንሰላስሎበት በስነ ስርዓቱ ማለት ነው። እና ሄርሜላን ጭራሹን ከነመፈጠሯ እየረሳት ነው። እና ምንድን ነው ያለው መታ ስትስመው ሳመችኝ እኮ እየሳመችኝ ነው ብሎ ጭራሽ ለሩታ እየተናገረ እያስፈቀዳት ነው ማለት ነው። እና ከሄርሜላ ጋር ስንት ነገር እንዳልፈጠረ ሚዲያ ላይ ስንት ነገር እንዳልተሞሻሞሹ ማለት ነው። አረገዝኩለት ያለችውን ሴት እየሳመችኝ ነው ብሎ ለሩታ ሲያስፈቅድ አይ ይሄማ ኖርማል አይደለም አልኩኝ ማለት ነው። እውነት በጣም ብዙ የተሳሳተ ነገር ነው እየተናገረ የነበረው። የልጅን ልደት እያወቀ አይደለም። ስንት ወሩ ነው ይላል። ልደት እናከብርለት ይላል። በእርግጥ አዎ በ6 ወር እኮ ይደረጋል አይደል? በ6 ወር ምናምን ይደረጋል ይመስለኛል ብቻ። ነገር ግን በወር በወሩም ይደረጋል አለ። እናንተ አታውቁም። ልደት በወር በወሩ ይከበራል አለ ማለት ነው። እንዴ በማን ሀገር ነው ቆይ ልደቱ በወር በወር የሚከበረው? ምን ጉድ ነው? ምን አይነት ነገር ነው? አብርሃም ግን ማለት ነው እያስመሰልክ ነው። ከኛ ላይ ሰው እንዳይጮህ ፈልገ እያስመሰልክ ነው። እንደዛ ነው የሚመስለው። ምክንያቱም የሆነ ግግም ብለህ ሄርሜላን አልፈልግም ካልክ ያው ብዙ ሰው ስለሚነሳብህ የሄርሜላ ሰዎች አሉ አይደለ? ሄርሜላ ሄርሜላ የሚሉ እውነትና ውሸት ያልገባቸው ሰዎች ናቸው በዚህ አጋጣሚ። እና ምናልባት የእነሱን አፈርተህ ነው ሰው ምን ይለኛል ብለህ እውነትን እነሱ እንደሚሉት ሸም ይዞህ ነው። የምሬን እኮ ነው። ሸም የያዘው ሰው ታውቃላችሁ በምንም አይነት አድርጎ ማምለጥ ነው የሚፈልገው። ምናልባት ከሰው አፍ ይሄን የማምለጫ ዘዴ ተጠቅሞት ቢሆንስ? ምክንያቱም የሆነ ቶታሊ ለቋል የምትሉት ሰው አይደለም አብርሃም። መሀል ላይ ኖርማል ሰው ስለሚሆን ማለት ነው። እያያችሁት ነው። መሀል ላይ ኖርማል በቃ ምንም የደረሰበት ሰው አይመስልም። የሆነ ላይ ደግሞ በቃ ስቶ ከሌላ ቦታ ይገባል እና ኧረ በስመ አብ በጣም ከባድ ነው የምር። እኔ ምኞቴ ማለት ነው ሩቲ ከዚህ ውስጥ ላይ ምንም አይነት ንክኪነት እንዳይኖራት ነው እውነት። ምክንያቱም እኔ አላውቅም። እኔ ግራ ገባኝ እኮ እንዴ በስመ አብ ወልደ መንፈስ ቅዱስ። ይሄ ነገር ልክ አይደለም። አብርሃም በዚህ መልኩ ወደ ሩታ መመለስ የለበትም። እውነት መመለስ ካለበት በስነ ስርዓቱ ማለት ነው በደንብ አድርጎ ሰው እየነገረው ሳይሆን ጥፋቱ ገብቶት የቱ ጋ ነው የሱ ሰላም ያለው የሚለውን ነገር በደንብ አድኖበት ፈልጎ ቢመለስ በጣም ደስ ይለናል። በጣም ማለት ነው። ምክንያቱም ከሩትዬ ጋር ነው እንዲሆን የምንፈልገው እኛ። አብርሃም ከማንም ጋር ማየት አንፈልግም። ሄርሜላ ደግሞ የተረሳሽው በራስሽ ጊዜ ነው። አንቺ መደግ አደረገሽ እኮ ምንድን ይባለው ዋጋሽን ያገኘሽው ሄርሜላ ማለት ነው። አብርሃም ከአንቺ ላይ ስንት የተቀየረብሽ 3-4 ጊዜ። አሁን ደግሞ ይሄ 5ኛ ሊሆን ነው ከአንቺ ላይ ሲቀየርብሽ ማለት ነው። እና ሄርሜላ አንቺ በራስ ጊዜ ነው እየተርመጠመጥሽ እንደዚህ እየሆንሻለሽ። ምክንያቱም በእንደዚህ አይነት ሁኔታ ሩታና አብርሃም መቼም እንዴት ነው ተቋርጠው የሚቆራረጡ አይደሉም። በምንም አጋጣሚ ሩታን ሊያገኛት ይችላል። ስለዚህ የአንቺ ሰላም ይመሰቃቀላል። ወደሽ ፈቅደሽ ሰላምሽ እንዲመሰቃቀል እየፈለግሽ ስለሆነ የአንቺ የራስሽ ጉዳይ ነው። ግን እኛ እንዴት እንረሳለን? ወገን አብርሃም እየረሳን እኮ ረረረ እንዴ ያላንተ እኮ አንችልም እኛ። አብርሃም ምንድን ነው ደህና ነህ ግን? ወይኔ ጉዴ! አሁን እኮ እኔ ብዙዬን አሰብኳት። አስቡት ነገ ደግሞ ሰዓት ለብሳ ሰዓት ጎርሳ መታ ሩትዬን ስታጠለጥላት ማለት ነው። ወንድሜ ምንድን ነው ያደረግሽው እያለች እኔ እውነት ኤፍሬም የእናቱ ልጅ ነው፣ ወንድሙ ነው፣ ስጋው ነው። መቼም አብርሃም የሆነ ጉዳት ላይ እንዲወድቅ አይፈልግም አይደል? ስለዚህ አረ ምንድን ነው አንዳንዶች ደግሞ ምን አሉ ለካ ኤፍሬም ወዶ አይደለም እንደፈለገ የሚታዘዛት ለካ የሆነ ነገር አድርገው ነው እያሉ ነው። ከአሁኑ ጀምሩት ማለት ነው። እና እናንተ ከምታስቡት ነፃ ልትሆን ትችላለች ሩታ በዚህ አጋጣሚ ማለት ነው። እኔ እንደዚህ ነው ማለት ከበደኝ ቤተሰብ። ምክንያቱም ከዚህ ጋር አብርሃምን ሳየው ኖርማል ሰው አይደለም።
ከዚህ ጋር ደግሞ እነሱ ወደ ቀልቡ ተመልሷል እያሉ ነው። በምን መልኩ ነው ወደ ቀልቡ የተመለሰው እንዴ? ጉዴ ፈላ።